አሜሪካ ያለባትን ዕዳ ሳትከፍል ከዓለም የጤና ድርጅት በይፋ ለቀቀች። ዜና እናሰማለን። በቅድሚያ አርዕስቶቹን። አሜሪካ ከዓመት በፊት በሰጠችው ቅድመ ማስጠንቀቂያ መሰረት የሚጠበቅባትን ክፍያ ሳትፈጽም የተባበሩት መንግስታት ድርጅት አካል ከሆነው የዓለም የጤና ድርጅት አባልነት በይፋ ለቃ ወጣች። ፕሬዚዳንት ዶናልድ ትራምፕ ሁለተኛ ዙር የስልጣን ዘመናቸው በጀመሩበት ዕለት ካስተላለፏቸው ፕሬዚዳንታዊ ውሳኔዎች መካከል አንዱ የሆነው ከዓለም የጤና ድርጅት መውጣት ተግባራዊ ሆኗል። የኢትዮጵያ አየር መንገድ ከቦይንግ ተጨማሪ አውሮፕላኖችን አዘዘ። የኢትዮጵያ አየር መንገድ ለረጅም ርቀት ጉዞዎች የሚውሉ 787.9 ድሪም ላይነር ጄት አውሮፕላኖችን ከአሜሪካ የአውሮፕላን አምራች ቦይንግ ለመግዛት ትዕዛዝ ሰጠ። በአፍሪካ ቀዳሚውን አየር ትራንስፖርት አቅራቢ ኩባንያ የሆነው የኢትዮጵያ አየር መንገድና ግዙፉ አውሮፕላን አምራች ቦይንግ ጥያቄው መቅረቡን አስታውቀዋል። አውሮፕላኖቹ ተገንብተው ከአውሮፓውያኑ 2034 እስከ 2033 ባለው ጊዜ ውስጥ የሚቀርብ ይሆናል ተብለዋል። የኢትዮጵያ አየር መንገድ እነዚህ ዘመናዊ አውሮፕላኖች ለመግዛት ትዕዛዝ ያቀረበው በአሁኑ ጊዜ በመላው ዓለም ያሉትን 145 ዓለም አቀፍ መዳረሻዎችን ለማስፋት ባለው እቅድ እንደሆነ ተነግረዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ዘላቂ የአየር ትራንስፖርት አገልግሎት ለማስፋት ባለን ስትራቴጂካዊ ራዕይ ምክንያት ተጨማሪ አውሮፕላኖች መግዛታቸውና ዘመናዊ ቴክኖሎጂ መጠቀማችን እንቀጥላለን ማለታቸውን ሮይተርስ የዜና ወኪል ዘግበዋል። አየር መንገዱ ከወራት በፊት ዱባይ ላይ በተካሄደው ዓለም አቀፍ ትዕይንት ወቅት 11 ቦይንግ ማክስ 737 ጄት አውሮፕላኖች ግዢውን መፈጸሙ ይታወሳል። በተከታታይ ዓመታት በአፍሪካ ቁጥር 1 አየር መንገድ የሆነው የኢትዮጵያ አየር መንገድ መዳረሻዎችን በማስፋት በየጊዜው የአውሮፕላኖች ቁጥር እያሰፋ ነው። ከሳምንት በፊትም በአፍሪካ ትልቁ የተባለውን አውሮፕላን ማረፊያ ለመገንባት ከአዲስ አበባ 40 ኪሎ ሜትር ያህል ርቀት ላይ ስራውን ጀምሯል። ዜናዎቻችን ይቀጥላሉ። አድማጮቻችን አሜሪካ በጋዛ የሚገነቡ ሰማይ ጠቀስ ህንፃዎችና መሰረተ ልማቶችን ይፋ አደረገች። አሜሪካ በጦርነት የወደመችን ጋዛ በማጽዳት ትገነባቸው ያቀደቻቸውን ሰማይ ጠቀስ ህንፃዎችና ሌሎች መሰረተ ልማቶችን ይፋ አድርጋለች። የፕሬዚዳንት ዶናልድ ትራምፕ አዲስ የሰላም ቦርድ ስዊትዘርላንድ ዳቮስ ውስጥ ይፋ በሆነበት የፊርማ ስነ ስርዓት ወቅት በቀረቡት ምስሎች አዲሲቷ ጋዛ ወደፊት የሚኖራትን ገጽታ እንዲታያት ተደርጓል። በምስሎች ላይ ጋዛ በስተምዕራብ በኩል በምትዋሰነው የሜዲትራኒያን ባህር ዳርቻ ተከትለው የሚገነቡ በርካታ ሰማይ ጠቀስ ህንፃዎች፣ በራፋ አካባቢ የሚሰሩት የመኖሪያ ቤቶች እንዲሁም ደረጃ በደረጃ የሚገነቡ አዳዲስ የመኖሪያ አካባቢዎች፣ የግብርና የኢንዱስትሪ ቦታዎች በካርታ ቀርበዋል። ትራምፕ በዚህ እቅዳቸው ሲከታማ እንደሚሆኑ ከልብ የሪል ስቴት ግንባታ ሰው ነኝ፣ ለዚህ ደግሞ ቦታ ወሳኝ ነው በማለት በውቡ የጋዛ ባህር ዳርቻ የሚገነቡት ህንፃዎች የብዙ ሰዎች ንብረት እንደሚሆኑ ገልጸዋል። እስራኤል በጋዛ ላይ ለ2 ዓመት ባካሄደችው ወታደራዊ ዘመቻ ከባድ ውድመት እየደረሰ ሲሆን ጦርነቱ እንዲቆም ካገዙ ሰዎች መካከል የሆነው የትራምፕ የልጃቸው ባል ጄሬድ ኩሽነር በዚህ የግንባታ እንቅስቃሴ ውስጥ ቁልፍ ሚና እንዳለው ተነግሯል። ኩሽነር እንዳለው እስራኤል በጦርነቱ 90 ሺህ ቶን አውዳሚ ፈንጆችን በጋዛ ጥቅም ላይ ያዋለች ሲሆን በዚህም ሳቢያ 60 ሚሊዮን ቶን ፍርስራሽ ግዛቶቿን ሞልቷታል። ጋዛ መልሶ መገንባት ከመጀመሩ በፊት የተከመረውን ከፍተኛ መጠን ያለው ፍርስራሽ ማጽዳት የሚፈልግ ሲሆን ይህም ረጅም ጊዜ እንደሚፈልግ ተነግሯል። በጋምቤላ ከተማ በተሽከርካሪዎችና በአገልግሎት ላይ ገደብ ተጣለ። ለሳምንታት በውጥረት ውስጥ የቆየችው የጋምቤላ ከተማ አስተዳደር በአገልግሎትና በተሽከርካሪዎች እንቅስቃሴ ላይ ገደብ ጣለ። ከአንድ ወር በፊት በጋምቤላ ክልል ባጋጠሙ ግጭቶች የተነሳ ዋና ከተማን ጨምሮ በተለያዩ አካባቢዎች የሰዓት አላፊ ገደብ ተጥሎ የነበረ ሲሆን አሁን የጋምቤላ ከተማ አስተዳደር ተጨማሪ ገደቦችን መጣሉን አስታውቋል። የጋምቤላ ከተማ አስተዳደር በዝርዝር ባልገለጸው ነገር ግን በከተማው ባለው ወቅታዊ የጸጥታ ሁኔታ ምክንያት ከዛሬ ዓርብ ጥር 15 2018 ዓ.ም ጀምሮ ተግባራዊ የሚሆኑ ክልከላዎችን አስታውቋል። በዚህም መሰረት ሞተር ሳይክሎችን በከተማ ውስጥ ማሽከርከር ላልተወሰነ ጊዜ በጥብቅ የተከለከለ ሲሆን ባጃጆች ከጠዋት 1 ሰዓት እስከ ምሽቱ 1 ሰዓት ብቻ አገልግሎት እንዲሰጡ ገደብ ተጥሏል። በተጨማሪም በከተማ የሚገኙ ሆቴሎችና ግሮሰሪዎች አገልግሎት መስጠት የሚችሉት እስከ ምሽቱ 2 ሰዓት ድረስ ብቻ እንዲሆን ትዕዛዝ ተሰጥቷል። ከአንድ ወር በፊት በጋምቤላ ከተማ ፖሊስ አዛዥ መገደልን ተከትሎ በተፈጠረ የጸጥታ መደፍረስ ምክንያት ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት የሚቆይ የሰዓት እላፊ ገደብ መጣሉ ይታወሳል። አሜሪካ ከዓመት በፊት በሰጠችው ቅድመ ማስጠንቀቂያ መሰረት የሚጠበቅ ክፍያ ሳትፈጽም የተባበሩት መንግስታት ድርጅት አካል ከሆነ የዓለም ጤና ድርጅት ራሷን ማግለሏ፣ ቻይና በትራምፕ የሰላም ቦርድ ላይ ያላትን ብርቱ ጥርጣሬ እየገለጸች መሆኑ ዜናዎቻችን ናቸው። ቻይና በትራምፕ ዙሪያ ስላደረገችው ብርቱ ግሳጼን ወደሚመለከተው ዜና እናልፋለን። ቻይና በትራምፕ የሰላም ቦርድ አባል እንድትሆን ብትጋበዝም ለመሳተፍ ገና ፈቃደኛ ካለመግለጿ በተጨማሪ በተቋሙ ላይ ጥርጣሬ እንዳላት አሳወቀች። የቻይና የውጭ ጉዳይ ቃል አቀባይ የቱንም ያህል የዓለም ሁኔታ ቢቀያየርም ቻይና በተባበሩት መንግስታት ማዕከል ያደረገ ዓለም አቀፋዊ ስርዓት ነው የምትደግፈው ሲሉ ቤጂንግ ውስጥ ለጋዜጠኞች ተናግረዋል። በዚህም መሰረት ሞተ ሳይክሎችን በከተማ ውስጥ ማሽከርከር ላልተወሰነ ጊዜ በጥብቅ የተከለከለ ሲሆን ባጃጆች ከጠዋት 1 ሰዓት እስከ ምሽቱ 2 ሰዓት ብቻ እንዲሆን ትዕዛዝ ተሰጥቷል። በተጨማሪም በከተማ የሚገኙ ሆቴሎችና ግሮሰሪዎች አገልግሎት መስጠት የሚችሉት እስከ ምሽቱ 2 ሰዓት ድረስ ብቻ እንዲሆን ትዕዛዝ ተሰጥቷል።
የቻይና መንግስት የመገናኛ ብዙሃን በትራምፕ የሰላም ቦርድ ላይ ትችት ያቀረቡ ሲሆን ኮሚቴው በሀቅ ለሰላም የሚሰራ ነው ወይ የሚል ጥያቄም አቅርበዋል። በተጨማሪም ቦርዱ የአሜሪካው ፕሬዚዳንት የግል ክለብ ወይም ቢሊዮነር ዶላር የሚያስወጣ የንግድ ዳይሬክተሮች ቦርድ እየፈጠረን የሚል ስጋትም አንስተዋል። በቻይና በኩል ያለው ዋነኛ ስጋት ትራምፕ የተባበሩት መንግስታት የመተካት ፍላጎት አላቸው የሚል ነው። የአሜሪካው ፕሬዚዳንት የሰላም ቦርድ የመንግስታቱ ድርጅት የሚተካ ተቋም እንደሆነ ለቀረበላቸው ጥያቄ ሊሆን ይችላል የሚል ምላሽ ሰጥተዋል። የተባበሩት መንግስታት መስራች አባልና ድርጅቱ በዓለም ዙሪያ ያለውን ተሳትፎ ለማስፋት ተጨባጭ ጥረት ሲያደርግ የቆየው ይህ የቻይና ፕሬዚዳንት ትራምፕ ምላሽ የሚያስደነግጥ ነበረ። ቻይና በመንግስት ድርጅት የጸጥታው ምክር ቤት ቋሚ አባልና ድምፅ በድምፅ የመሻር ስልጣን ካላቸው 5 ሀገራት መካከል አንዷ ናት። ለዚህም በአሜሪካ በሚመራውና በመጨረሻ ውሳኔ በፕሬዚዳንት ትራምፕ በሚጣስበት የሰላም ቦርድ ውስጥ ከአሜሪካ ጋር ባቻነት በምታይበት ሁኔታ ተሳታፊ ለመሆን ፍላጎት ያላት አትመስልም። ነገር ግን ውጥረት ውስጥ ገብቶ የነበረው ከአሜሪካ ጋር ያላት ግንኙነት በተረጋገጠበት በአሁኑ ወቅት በዶናልድ ትራምፕ እቅድ ላይ በይፋ ትችት ለመሰንዘር አልፈለገችም። ከዚህ ይልቅ ግን ቻይና በይፋ የተባበሩት መንግስታት ድርጅት አስፈላጊነትን አጽንኦት በመስጠት ዲፕሎማሲያዊ መንገድ መከተልን መርጣለች። አድማጮቻችን ዜናዎቻችን ቀጥለዋል። ዩክሬን ከአሜሪካና ራሻ ጋር እንደምትነጋገር ዜሌንስኪ አስታወቁ። ፕሬዚዳንት ቮሎዲሚር ዜሌንስኪ የዩክሬን ጦርነት ለማስቆም ከሩሲያና ከአሜሪካ ጋር የሚያደርጉት የሶስትዮሽ ውይይቶች በተባበሩት አረብ ኤሚሬቶች እንደሚከናወኑ አስታወቁ። ይህን የገለጹት ከፕሬዚዳንት ዶናልድ ትራምፕ ጋር በዳቮስ ከተነጋገሩ በኋላ ነው። የዲፕሎማሲው ፍጥነት እየጨመረ ባለበት ወቅት ትራምፕ ከዜሌንስኪ ጋር ያደረጉት ስብሰባ ጥሩ እንደነበር ተናግረዋል። የአሜሪካው ልዑክ ስቲቭ ዊትኮፍ በበኩላቸው ከሩሲያው ቭላዲሚር ፑቲን ጋር ለመነጋገር ወደ ሞስኮ አምርተዋል። ከትራምፕ ልጅ ባለቤት ጃሬድ ኩሽነር ጋር ወደ ሞስኮ የሚጓዙ ዊትኮፍ በስምምነቱ ዙሪያ ተስፋ እንዳላቸውም ተናግረዋል። ከትራምፕ ልጅ ባለቤት ጃርጅ ኩሽ ጋር ወደ ሞስኮ የሚጓዙት ዊትኮፍ በስምምነቱ ዙሪያ ተስፋ እንዳላቸው ተናግረዋል። ወደ አንድ ጉዳይ የመጣን ሲሆን በጉዳይ ላይ በተደጋጋሚ ተወያይተናል። ይህም ማለት ሊፈታ የሚችል ነገር ነው ሲሉም ከስዊዘርላንድ ከመነሳታቸው በፊት ገልጸዋል። የትራምፕ መልእክተኛ ስለቀረበ ጉዳይ ምንም ዝርዝር ነገር ባይሰጡም ዜሌንስኪ ግን የምስራቅ ዩክሬን የወደፊት ዕጣ ፈንታ ያልተፈታው ጉዳይ መሆኑን ግልጽ አድርገዋል። በኤሚሬትስ የታቀደው ውይይት ራሻን እንዲሁም አሜሪካና ዩክሬን እንደሚያካትት አስታውቀዋል። ዩክሬን ብቻ ሳትሆን ሩሲያም ልትተወው የሚገባ ነገር እንዳለ በማወቅ ዝግጁ መሆን አለባት ብለዋል። ዋነኛው ጉዳይ መሬት ነው፣ ይህ ነው እስካሁን ያልተፈታው ጉዳይ ሲሉ ዜሌንስኪ በዳቮስ ስዊዘርላንድ በዓለም ኢኮኖሚ ፎረም ላይ ለታደሙ ጋዜጠኞች ተናግረዋል። በዩክሬን የኢንዱስትሪ ማዕከል ለሆነው ዶንባስ የቀረበው የአሜሪካ ሀሳብ አካባቢ ከወታደራዊ ቀጠና ነፃ የኢኮኖሚ ዞን እንዲሆን በማድረግ ለኪየቭ የደህንነት ዋስትናም መስጠት ነው። ሁለቱ ወገኖች ይህን ለመፍታት ከፈለጉ መፍትሄ እናገኛለን ያሉት ዊትኮፍ ከሞስኮ በኋላ ወደ አቡ ዳቢ እንደሚያመሩ አስረድተዋል። ዜሌንስኪ ለጋዜጠኞች እንደተናገሩት ከአሜሪካ የሚቀርበውን የደህንነት ዋስትና በተመለከተ ከትራምፕ ጋር ስምምነት ላይ ደርሰዋል። ምንም ዝርዝር ነገር ባይሰጡም ከመፈረማቸው በፊት ወደ አሜሪካ ኮንግረስና የዩክሬን ፓርላማ መቅረብ እንደሚያስፈልግ ተናግረዋል። ምንም እንኳ በእንግሊዝና በፈረንሳይ የሚመራው የፈቃደኞች ጥምረት ስምምነቱን መከታተል መሬት ላይ ኃይሎች እንደሚያሰማራ ቢናገርም ያለ አሜሪካ ምንም የደህንነት ዋስትና አይሰራም ሲሉ የትራምፕን ድጋፍ አስፈላጊ እንደሚሆን አጥብቀው ገልጸዋል። ቀደም ሲል በዳቮስ ንግግራቸው ወቅት የአውሮፓ አጋሮቻቸው በሩሲያ ላይ እርምጃ ለመውሰድ የፖለቲካ ፍላጎት ታሳይተዋል በማለት ተችተዋል። አውሮፓ እንዳትሆንና እውነተኛ መፍትሄዎችን ለማግኘት እንዳትናገር የሚያዳግቷት ማለቂያ የሌላቸው ውስጣዊ ክርክሮች እና ያልተነገሩ ነገሮች አሉ ሲሉ ከትራምፕ የአሜሪካ ጋር ያለውን በንጽጽር አሳይተዋል። ፕሬዚዳንት ትራምፕ ማንነታቸውን ይወዳሉ፣ አውሮፓን እንደሚወዱ ይናገራሉ፣ ነገር ግን አውሮፓን አያዳምጡም ብለዋል። የዩክሬን ፕሬዚዳንት ወደ ዳቮስ ለማቅናት በሌሊት መጓዛቸው ተናግሯል። መጀመሪያ ላይ ሩሲያ በኪየቭ ላይ በሰነዘረቻቸው ጥቃት ምክንያት የኃይል መሰረተ ልማት በመቋረጡ የዋና ከተማን በርካታ አካባቢዎች ማሞቂያ ወይም ኃይል እንዳያገኙ ሆነዋል። በዚህም ነዋሪዎች በ4 ዓመታት ውስጥ በጣም አስቸጋሪ ክረምት እንዲያሳልፉ በመገደዳቸው ፕሬዚዳንት ጉዟቸውን ለመስጠት ተገደው ነበረ። በሺዎች የሚቆጠሩ የመኖሪያ ህንፃዎችን ማሞቂያ የላቸውም። ዜሌንስኪ ባለፈው ወር ጦርነቱን ለማቆም የተዘጋጀው ባለ 20 ነጥቡ የአሜሪካ ቅርጽ 90 በመቶ መሆኑና የዩክሬን በምስራቅ ዩክሬን ዶንባስ ላይ ያላትን አቋም ከሩሲያ የተለየ መሆኑን ተናግረዋል።